W's in the stream, bro. Don't show that. Nice. W's in the chat, bro. This is beautiful, bro. Holy crap, bro. Ethiopia is so beautiful. Holy Yo, y'all see this chat? Y'all see Ethiopia, bro? This is insane. From the actual speed trip to Africa, Ethiopia won the challenge. Please, I'm telling to other African countries, do not compare your country to Ethiopia. ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ሰላም አድማጭ ተመልካቾቻችን፣ ሰላም፣ ጤና፣ ፍቅር፣ ተስፋ፣ አንድነት በያላችሁበት ያድላችሁ እያልኩ ከአብሪ ሚዲያ ዝግጅት ክፍል የዛሬውን ፕሮግራሜን አቀርባለሁ። እስቲ በዛሬው ፕሮግራማችን ከጦርነትና ከፖለቲካ ወሬዎች ወጣን በል። በእርግጥ ስለ ጦርነት ስለ ፖለቲካ የምናነሳው እኛ ለሰላም፣ ለፍቅር፣ ለአንድነት፣ ለእድገት ወደሚበጅ አቅጣጫ አገራችን እንድትሄድ ጦረኞችን፣ ሸረኞችን፣ የሀገራችንን ጠላቶች በቃቸው ለማለት የምንሰራው ስለሆነ መነሻችን የጦርነትና የፖለቲካ ዜና ወይም ወሬ ነው ማለት አይደለም። ከዚህ የምንወጣበትን መንገድ ለማመላከት አቅጣጫ የያዘ የሰላም፣ የእድገት፣ የፍቅር፣ የአንድነት፣ የተስፋ ሚዲያ ነው እና ሰሞኑን አዲስ አበባን ስለጎበኘውና የጉብኝቱ ዜና በመላው ዓለም ከፍተኛ እይታ አግኝቶ በመላው ዓለም ላይ የኢትዮጵያን አጉልቶ በቃ ስለ ኢትዮጵያ ብዙ የማያውቁ ሰዎች እንዲያውቁ ያደረገ እይታ ተመዝግቧል እና ይሄ ለኢትዮጵያ የገጽታ ግንባታ ምን እንደምታለው ኢትዮጵያስ ደግሞ ይሄንን በማድረጓ ማለት በዚህ ደረጃ ገጽታዋ እንዲጎላ ቀደም ተብለው የተሰሩ የማስዋብ ስራዎች ለዚህ ምን አስተዋጽኦ አደረጉ? ከዚህ ጋር ተያይዞ እንግዲህ ኔጌቲቭም ፖዚቲቭም ነገሮች ወይም መልካም ያልሆኑም ወሬዎች ተሰራጭተዋል። እርግጥ ነው ሁልጊዜ የትኛው ነው ከፍ ያለው የሚለው ነው ወሳኙና በተለያዩ የዓለም ክፍሎች በብዙ ተመልካች ዘንድ ከፍተኛ አድናቆትን ነው ያገኘው። እዚህም በሀገራችን በዚህ መስተንግዶ ይሄ ነገር በድምቀት እንዲካሄድ የሀገራችንን ገጽታ አጉልቶ እንዲያሳይ አስተዋጽኦ ያደረጉ በርካታ ሰዎችም ምስጋና ሊቸራቸው ይገባል። የመጀመሪያው መመስገን ያለበት ምንም እንኳን ስራው ቢሆን የኢትዮጵያ ቴሌኮሙኒኬሽን ኮርፖሬሽን ነው። ይህ እይታ በ5G እንዲታይ እና እንዲሰራጭ በማድረጋችን ኩራት ይሰማናል ብሎ መግለጫ አውጥቷል የኢትዮጵያ ቴሌኮሙኒኬሽን። እኛም ኩራት ይሰማናል። ባይዘወይ አንዳንድ የኢትዮጵያ ዩቲዩበሮች የገለጹትን ስመለከት ወጣቱ ወደ ኢትዮጵያ ከመምጣቱ በፊት ኢንተርኔት አለ ወይ እያለ ደጋግሞ ይጠይቀን ነበረ እና ኢንተርኔት እንዳለ ለማሳየት ስንል እኛ በርካታ የዩቲዩብ ቀጥታ ስርጭት እያሰራጨን እንዲደርሰው ስናደርግ ነበረ ብለዋል። ይሄ ትልቅ አስተዋጽኦ ነው ያበረከቱት። በዚህ ደረጃ ኢትዮጵያን አስቦ የመጣ ዩቲዩበር ነው ማለት ነው ይሄ ወጣት። ምናልባትም ኤርትራ መስለነውም ሊሆን ይችላል እና በዛውም እኔ እግረ መንገዴን ኤርትራስ ቢሄድ ኖሮ ብዬ አሰብኩ። ያው ኤርትራ ኢንተርኔት እንደሌላ ታውቃላችሁ። የመሪዋ የቀጥታ ስርጭት እየተካሄደ መብራት ተቋርጧል፣ የዩቲዩብ ስርጭትም ተቋርጧል እና በዚህ ደረጃ አድርጓል። በመጀመሪያ የኢትዮ ቴሌኮም ሊመሰገን ይገባል እና ስርጭቱ በጣም በሚገርም ሁኔታ በሚገርም ጥራት ነው የተላለፈው። Speed, you're supposed to do like this to smell the coffee, the aroma of the coffee. Yes. That smells good.
That smells good. Ethiopia is the original place of coffee. Coffee was invented here? Coffee was found in Ethiopia, in the southern What? part of Ethiopia, yes. Coffee was invented in Ethiopia? Yes. Oh, I gotta try it. Yes. We gotta try coffee in It's called Ethiopia. Arabica coffee. We gotta try coffee in Ethiopia. It's a bit hot. It's a bit hot. Damn! Is it good? You like the coffee? I do like the coffee. You know, Ethiopia is the origin of humankind, so you're Ethiopian too. So I'm Ethiopian? Yes? እኔ በዚህ ጉዳይ ላይ እንዳተኩር ካደረጉኝ ነገሮች አንዱ ይሄንን ላይቭ ስከታተል በኋላም ደግሞ የተጫኑትን ፕሮግራሞች ሳይ እያለቀሱ ስለ አፍሪካ ሲናገሩ የነበሩ ስለ ኢትዮጵያ ሲናገሩ የነበሩ ኢትዮጵያ ያልሆኑ ሰዎች ጭምር በመመልከቴ ነው። አሁን አንዲት አፍሪካዊት ሚዲያዎች ስለ አፍሪካ ደብቀውናል። ለምንድን ነው የደበቁን? አፍሪካ እንደዚህ አይነት ውበት አላት ወይ? አፍሪካ እንደዚህ አይነት ያደገች ሀገር ነች ወይ? እና ደብቀውናል፣ ክደውናል፣ እንዳናቃርገውናል እያለች ነበር። This whole time, bro, they made us fucking think Africa ስሜት ነው እንደዚህ የሚያደርገው። ተመልከት። such a poor country, bro, such a place you wouldn't want to be at, bro. And speed is single-handedly changing my perspective on life. Like the music in Africa, the culture, everything, every single aspect of Africa just makes my insides feel so good, bro. All right. Seriously, why didn't you guys tell me Ethiopians were this awesome? Why didn't you guys tell me that Ethiopians got so much love to offer to the world? Why did you guys tell me? በጣም የሚገርም ነገር ነው። ይሄን እውነት ነው የገለጸው። በሌላ በኩል እንግዲህ አገራችን ውስጥ ብዙ ነገሮች እዛ አይታችሁ እንደሆነ ቡና የመጀመሪያ የተገኘው ኢትዮጵያ ውስጥ ነው ይሉታል እና ይገረማል። እርግጥ ስለ ካላንደራችንም እንደዚህ ነግረውታል እና ሾክ ዶማል ብለው ነው ሌሎች ሚዲያዎች የዘገቡትና እንዲህ አይነት ብርቅዬና ድንቅዬ የሆኑ ነገሮችን ዓለም የምናስታውቅበት ሁኔታ ተፈጥሯል። አሁን ከዛ በፊት አንድ ሰው ሲጽፍ ከመምጣቱ በፊት ይሄን ነገር ሲያጣጥል የዚህ ሰውዬ ኦዲየንስ ከ13 እስከ 21 ዓመት ያሉ ታዳጊዎች ስለሆኑ ለቱሪዝምም ለኢንቨስትመንትም ምንም የኢትዮጵያን ገጽታ በመገንባት ረገድም ምንም ትርጉም የለውም ለህፃናት ነው የሚነግረውና ብሎ አጣጥሎት ነበር። ነገር ግን በተግባር የተመለከትነው በማንኛውም እድሜ ላይ ያሉ ከታዳጊ እስከ አረጋውያን በከፍተኛ ሁኔታ ሲመለከቱት የነበረ ሁኔታ ነው እና እንግዲህ ያው እንደምታውቁት ዘመኑ የካልቸራል ኤንድ ተች ዲፕሎማሲ አብዮት ወቅት ነው ይሄ ዘመን እና የሀገር ገጽታን በተገኘው መንገድ ለዲጂታሉ ዓለም እንዲተዋወቅ መደረጉ በርካታ ትርፍ አለው እና አሁን ብዙ ሰዎች ይሄ ኮሪደር ልማት ተሰርቶ ባይሆን ኖሮ ምንድን ነበር የሚያሳየው ይላሉ። ወንድሜ ይሄንን መሰረት አድርጎ ነው ዘመኑን መሰረት አድርጎ ነው ይሄ የተገነባው። መሪዎቻችን አስቀድመው ይህንን በመገንዘብ ነው ያን ውበት የፈጠሩት። ያን ውበት ብልጭልጭ ነው፣ ይሄ ለህዝብ የሚጠቅም አይደለም እያልን ስንል ነበር። አሁን ኢትዮጵያ በዓለም ላይ እንደዛ ደምቃ ስትታይ ተመልክተናል። ማንም ጎብኚ ሲመጣ የሚያየው ፊት ለፊቱ ያለውን ነው፣ ዋና ከተማን ነው የሚያየው። የአንድን ሀገር ሁኔታ የሚመዝነውም በዋና ከተማ ነው። ስለዚህ ዋና ከተማ ላይ የተሰራው በእርግጥም ይሄ ኮሪደር ልማት በየክልሉ ተሰርቷል። ግን ይሄ በጣም ሲጣጣል የነበረው በብዙ ሰዎች ዘንድ ትልቅ ትርጉም ያለው ሆኖ ነው የተገኘው። ስታዩት ራሳችሁ ዛሬ ላይ ስታዩት በነገራችሁ ላይ የአደይ አበባ ስታዲየምም ዓለም አቀፍ ደረጃውን ጠብቋል ተብሎ ማለት ነው። ከዚህ በፊት ስታዲየሙ ከደረጃ በታች ነው እየተባለ በተውሶ ስታዲየም እንደምንጠቀም እናስታውሳለን። እና አሁን ያ የአድዋ ሙዚየም ተመልከቱ ምን ያህል የኢትዮጵያን ገጽታ እንደገለጸልን።
እዛ ላይ የኢትዮጵያን ታሪክ በመንገድ ረገድ ለዓለም በዛ በላይቭ ስትሪም እንዴት እንዳስተላለፍን አይታቸዋል። እና ይሄ ባይሰራስ ኖሮ የምንል ሰዎች ተሰራ። የተሰራው ይሄንን ግምት ውስጥ ባስገባና አስፈላጊነቱ አሁን ባለንበት ዓለም ላይ አስፈላጊ መሆኑ በታመነበት ሁኔታ ነው። ለማንኛውም የአይሾው ስፒድ እይታ በዓለም ላይ ከፍተኛ ሪከርድ ሰብሯል፣ እይታው ማለት ነው። ይሄ እንግዲህ የኢትዮጵያን ብቻ አይደለም፣ በአፍሪካ ነው ያደረገው። የአፍሪካን ገጽታም በከፍተኛ ደረጃ አሳይቷል። የአፍሪካን ታሪክ፣ ባህልና መስህቦች ለዓለም አቀፍ ማህበረሰብ አስተዋውቆ ያለፈ ነው። እንግዲህ ወደ ሀገራችን ስንመጣ በመርካቶ ገበያ፣ በብሔራዊ ቤተ መንግስት፣ በተለያዩ የአዲስ አበባ ክፍሎች በመዘዋወር የኢትዮጵያን ባህል፣ አመጋገብ፣ የጥሬ ስጋ ምን አይተናል፣ የቡና እነዚህ የቡና ሴሪሞኒ የመሳሰሉት በቀጥታ ስርጭት እንዲታዩ ተደርጓል። እና ይሄንን ቀላል ህዝብ ቁጥር አላየውም። በአንድ ጊዜ በአንድ ሰው አማካይነት በተካሄደ ትዕይንት ከ10 ሚሊዮን በላይ እይታዎች አግኝቷል። ይሄ በጣም ከፍተኛ 10 ሚሊዮን ሰው አዲስ አበባን በአንድ ጊዜ እንዳያት ማድረግ ኢማጂን በጣም ትልቅ እድል ነበር። የምናንኳስሰው አይደለም። ከዛ በኋላ በየሚዲያው እየወጡ አስተያየት የሚሰጡ ኢትዮጵያኖች ራሳቸው አሁን ውጭ ያሉ ኢትዮጵያኖች ውጭ የተወለዱ እና ኢትዮጵያን የማያውቋት እያለቀሱ ነበር አስተያየት ሲሰጡ የነበረው፣ ፍቅራቸውን ሲገልጹ የነበረው እና 10 ሚሊዮን እይታዎችን አይቷል። እና ይሄ እንግዲህ ቀደም ሲል በብራዚል በህንድና በምዕራብ አውሮፓ ሀገራት ካደረጋቸው ስርጭቶች በበለጠ ፍጥነት በመተላለፍ ቀዳሚ ሆኗል። ከሱ ሾዎች ማለት ነው። የተከታዮቹ እድገት ደግሞ ሰብስክራይበር ግሮውዙ በኢትዮጵያ ቆይታው በነበሩት ጥቂት ሰዓታት ውስጥ ብቻ ከ281,000 በላይ አዳዲስ ተከታዮችን በማፍራት ታሪካዊውን የ48.6 ሚሊዮን ተከታዮች ቁጥር በኢትዮጵያ ምድር ላይ እንዲመዘገብ አድርጓል። ከ40 ወደዚህ ቁጥር እንዲያድግ ያደረገበትን ሪከርድ ሰብሯል። እንግዲህ ይህም በዓለማችን ላይ በየቀኑ ከፍተኛ ተከታይ ከሚያፈሩት የታወቁ ዩቲዩበሮች አንጻር ሲታይ ከፍተኛ የሆነና ሪከርድ የሰበረ ነው። የቀጥታ ስርጭት ተመልካች ይሄ ላይቭ ቪውስ ደግሞ በኢትዮጵያ በቀጥታ ስርጭት ወቅት በአንድ ጊዜ እስከ 270,000 የሚደርሱ ተመልካቾች የተከታተሉት ሲሆን ይህም እንግዲህ ኬንያ ላይ ከፍተኛ ቁጥር አስመዝግቧል ተብሎ ነበረ 200,000። ይህም ከፍተኛ ቁጥር ነው። ኤኒዌይ በ70,000 የኢትዮጵያ እይታው ይበልጣል እና በቻይና ካስመዘገበው ከ253,000 ሪከርድ በመብለጥ የጉብኝቱ ከፍተኛ ሆኖ ተመዝግቧል። እንግዲህ በአጠቃላይ ደግሞ ስርጭቱን በዩቲዩብ ታሪክ በግለሰቦች የሞባይል ስልክ ከተደረጉ ምርጥ 20 የቀጥታ ስርጭቶች ውስጥ እንዲካተትም አስችሎታል። በርካታ ሪከርዶች ነው የሰባበረው እና ኢትዮጵያ በዚህ እይታ ውስጥ ነው ገጽታዋ ለዓለም የታየው እና የእይታ ብዛት ቶታል ቪው የኢትዮጵያ ስርጭት በተለቀቀ በ24 ሰዓት ውስጥ ብቻ ከ10 ሚሊዮን በላይ እይታዎችን አግኝቷል። ይህም ስፒድ ቀደም ሲል በብራዚል፣ በህንድ፣ በምዕራብ አውሮፓ ሀገራት ካደረጋቸው ስርጭቶች በበለጠ ቀዳሚነትን አግኝቷል። እንግዲህ በዚህ ሁሉ ነገር ውስጥ ኢትዮጵያኖች በእውነት የሀገሪቱን ገጽታ ለመገንባት ብዙ ነገራቸው፣ ብዙ ውብ ባህላችን፣ ብዙ የእንግዳ ማስተናገድ የቆየ እሴታችን ለዓለም ጎልቶ እንዲታይ ማድረግ ችለናል። አሁን የልጁ ዕድሜ ትምህርት በሌላ እንደዚህ ጎልቶ የሚነገር ነገር በዚህ ዕድሜ ላሉ ሰዎች የሚሆን እይታ ነው እንደዚህ ይባላል። ግን በእኛም ዕድሜ ላለ ነው ለሁላችንም ግን አገራችንን በማሳየት ረገድ ምን አበረከተልን ብለን ነው ማሰብ ያለብን እና ሪሊ በጣም የምንኮራበት እና የምንመካበት አይነት ነገር ነው። አብረው እንግዲህ የቀረቡ ትችቶች፣ አንዳንዶቹ ትችቶች መሰረታዊ ያልሆኑ ከሰጠው ጥቅም በላይ የተገኙትን ነገሮች የሚያሳንሱ አይደሉም። አንዳንዶቹ ዝም ብለው በራስ እይታ፣ አንዳንድ ጊዜ በራሳችን እይታ እንነሳና የማይሆን ነገር እንገልጻለን። እኛ እንግዲህ የመንግስት አካላትም ወጣቶችም ያው እና ዶናይን የመሳሰሉ በግለሰብ ደረጃም ብዙዎች ሀገራችን ነው ብለው ሀገራችንን ለማጉላት
በጣም በከፍተኛ ደረጃ ተንቀሳቅሰው የተሳካ ስራ ሰርተዋል። በዚህ ልናመሰግናቸው ይገባል። በደንብ አድርጎ በማብራራት ስለ ኢትዮጵያ መያዝ ያለበትን ነገር እንዲይዝ እንደገና ደግሞ ያንን ነገር ላይቭ የሚከታተሉ ሰዎች ማወቅ ያለባቸውን ነገር እንዲያውቁ አድርገዋል። ያ ነው ፕሮቮክ እያደረጋቸው ብዙዎች እየተነሱ እኮ ሲያለቅሱ ሲጫጫሁ አድናቆታቸውን ሲገልጹ የነበረው ያው ቪዲዮ ላይ እንደምንመለከተው ማለት ነው። እነዚህን ቪዲዮዎች አለፍ አለፍ እያልን እንመለከታለን። አንዳንዶቹን ስህተት ያልሆኑትን ስህተት ናቸው ማለት ተገቢ አይደለም። ነገር ግን አንድ ጸሐፊ ይሄ የእኛን ሳናከብር ለሌላው አሸረገድን አይነት ነገር ብሎ ያቀረበው እንትን አለ። ባዕዳንን እናመልካለን፣ የራሳችንን እናንኳስሳለን ብሎ ያቀረበው አለ። እርግጥ አሁን እኛ ይሄ ባዕድን ለማምለክ ልጁን ለማንገስ ልጁን ከፍ አድርገን ለማሳይ የልጁ እይታ ከፍ ያለ ስለሆነ እኛን በዓለም ላይ ምን ያህል ይገልጽልናል ብለን ነው። እና ይሄ ጸሐፊ ይሄንን ሲተች ለእኛ ሀገር የምንሰጠው ትኩረት አናሳ ነው ወይም በቃ የውጭ ዜጋ ካልሆነ በስተቀር ክብር አንሰጥም በማለት በማሳያነት ያቀረበው የቬሮኒካ አዳነን ጉዳይ ነው። ይሄ እኔም ብሆን ዋጋ ሰጥተን ለወደፊት ልናስብበት የሚገባ ነገር ነውና በዛ ወንድማችን ትችት ውስጥ ወይም ሂስ ውስጥ ቬሮኒካ አዳነ በቅርቡ በታንዛኒያ በተካሄደው የ2025 ውድድር ላይ ዚኮሞ አፍሪካ አዋርድ ላይ የዓመቱ ምርጥ አፍሪካዊት ሴት አርቲስት ተብላ አንደኛ ብዙ ሽልማቶችን ነው ያገኘችው ከአንድ በላይ። ቤስት ፌመል አርቲስት ኦፍ ዚ ይር፣ የዓመቱ ምርጥ የኮንሰርት አቅራቢ፣ ቤስት ፐርፎርሚንግ አርቲስት ኦፍ ዚ ይር እና ሌሎችም አራት ትልልቅ አዋርዶችን አሸንፋ ለኢትዮጵያ ኩራት ሆና መታለች። ግን አልኮራንባትም፣ ተገቢውን አቀባበል አላደረግንባትም እና አሁን ለስፒድ ያሳየነውን ፍቅር፣ አክብሮት፣ ጩኸት ስመለከት ይሄ ያሳዝኖኛል። እና አንዳንዴ ራሳችንንም ጀግኖች እንመልከት፣ እነሱንም ፕሮሞት እናደርግ፣ በእነሱም ሀገራችንን ፕሮሞት እናስደርግ። እቺ ወጣት ሀገራችንን ፕሮሞት አድርጋ ነው የመጣችውና እንደዚህ አይነት የገጽታ ግንባታ ስራ እንስራ የሚል አቅርቧል። ተገቢ ነው። ለቬሮኒካ ክብር ልንሰጥ ይገባ ነበር። አይዶን ነው በምን ሁኔታ ላይ ክብር እንደተጓደለ፣ ለምን እንደዛ አይነት አቀባበል እንዳልተደረገላት በደንብ በሀገር አቀፍ ደረጃ ይሄ መታየትና ለወደፊቱ መታረም ያለበት ጉዳይ ነው እና ጥሩ ነገር ሰርተን ደግሞ ሌሎች ያልተስተካከሉ ነገሮች ካሉ እነዚህን ነገሮች ማስተካከል ማረም ያስፈልጋል። ሌላው ከዚህ ጉብኝት ጋር የተነሳው ሀሴትን በተመለከተ የሚስ ወርልድ አፍሪካ ሀሴትን በተመለከተ ደግሞ የቀረበው ትችት ምንድን ነው? ለገንዘብና ለዝናው ስትል እቺ ቁንጅና ንግስት የሆነች እቺ ኢትዮጵያዊ ኩራቷን ጥላ ዝቅ ብላ ከእድሜዋ የሚያንሳት በመልክ የማይስበውን እንደዚህ የሆነውን ለገንዘቡ ለዝናው ለታዋቂነቱ ስትል ዝቅ ብላለታለች እና አብረን ራት ልጋብዝሽ ይችላል ወይ ግንኙነታችን ሊቀጥል ይችላል ወይ ስላት አስብበታለሁ አለችው። በመሰረቱ በኢትዮጵያዊ ባህልም በዚህ ንግግራቸው ውስጥ መቼ ነው 10 የምትሰጪኝ ይላታል። የሆነ ጃኬቱን ስንት ይገባዋል ይሄ ሲላት 9 ስትለው 10 የሚሞላው ሲላት ተመልሰ ስትመጣ ትለዋለች። ይሄ ወደ ሀገሯ እንዲመጣ ልጁን ይሄን ዝነኛውን ይሄ በብዙ ተመልካች ያለውን ሰው መልሶ ሀገሯን እንዲጎበኝ የማግባባት ሚና የተወጣችበት ነው እና በጣም ይሄ አስደሳች ነገርና ተገቢ ነገር ነው። ሁለተኛ ነገር ይሄንን በእንትኑ እየገቡ ማአት ሴቶች እኮ በጣም ታላላቅ ሀገር ላይ የሚኖሩ በተለያየ የዓለም ክፍል ያሉ እኮ ሲንግል ነን እንተዋወቅ እያሉ እኮ በጣም የሚያግባቡትና በእጃቸው ሊያስገቡ የሚሯሯጡለት ሰው ነው እንዳላችሁት በሀብቱ መጠን
እና በሌሎችም ታዋቂ ሰዎችን ደግሞ በመፈለግ እዛ እርከን ላይ የደረሱ ታዋቂ ሰው ታላቅ ሰው እንደዚህ አይነት ሰው ይፈልጋሉ ብዙዎቹ የዓለም የአፍሪካ ሴቶች። እሷ ግን ከዚህ በተለየ ሁኔታ አስብበታለሁ ኖ ብላ ይሄን ልጅ አይ እንዴት አባክ ምናምን እንደዚህ እንደ መንገድ ላይ ጎረምሳ ማለት አለባት? እሱ እኮ ኢትዮጵያዊ ስርዓት አይደለም። እና በጣም ጨዋነት የተሞላበት ክብሯን በጠበቀ መልኩ የሰጠችው መልስና ከዛ ደግሞ አስተናግዳ የሀገሯን ገጽታ ለሱ በመግለጽና በሱ በኩል ለማስተላለፍ ብዙ ጥረት ያደረገች ወጣት ነች፣ የምትመሰገን ነች። ሌሎችም ለዚህ ጉዳይ ድምቀት፣ ለዚህ ጉዳይ ውበት፣ ለዚህ ጉዳይ በብዛት መታየት አስተዋጽኦ ያደረጉ ኢትዮጵያውያናት በጣም የሚያስመሰግን ከዳር እስከ ዳር። ከዛ በላይ ደግሞ ከተማችንን ያስዋቡ ያሳመሩ፣ ታሪክን አንድ ቦታ ላይ ለማስጎብኘት የሚያስችል እድል የፈጠሩ። አሁን አድዋ አይታቸዋል። ስለ አድዋ ጀግኖቻችን ሲነገረው ሌላው ይሄ ፉከራው ምኑ ሲቀርብለት ጫማውን አውልቆ ነው ክብር ለመስጠት ወደ እንትን ውስጥ የገባው። ይሄ ትልቅ ነገር ነው እና ይሄንን ያደረጋችሁ ኢትዮጵያውያኖች በጣም ነው የምትመሰገኑት። ትልቅ እድል ተጠቅመንበታል። እኔ ከዚህ ጋር ምናልባት እሱ የነበረው ጊዜ አጭር ሊሆን ይችላል ቆይታ የያዘው ፕሮግራም እንጂ ልክ ቡና ኢትዮጵያ ውስጥ ነው የመጀመሪያው ቡና የመጣው ኢትዮጵያ ውስጥ ነው የተገኘው እንዳልነው ሁሉ ህዳሴ ግድብ ጋር ወስደን የናይል ወንዝ የሚመነጨው ከዚህ ነው ብንል ኖሮ ለ10 ሚሊዮን ተመልካች በጣም ታላቅ ስኬት እናስመዘግብ ነበር። ምክንያቱም ግብጾች የኛ ነው ናይል ነው የሚሉት በተለያየ ቦታ እና የናይል ዋነኛው አባይ ከኢትዮጵያ እንደሚመነጭ እዛ ህዳሴ ግድብ ጋር ወስደን ብናስጎበኝ ኖሮ ዓለም ያንን እንዲያዩ ብናደርግ ኖሮ ትልቅ ትርፍ እናገኝ ነበር። አንፎርቹኔትሊ አላደረግንም። ምናልባት እሱ አዲስ አበባ ላይ አጭር ሰዓት 4 ሰዓታት አካባቢ ነው የቆየው። ከዛ የሰዓቱ ማጠር አንጻር ሊሆን ይችላል እንጂ በአውሮፕላን ያንን አካባቢ እንዲጎበኝ ብናደርግ ትልቅ ትርፍ እናገኝበት ነበር። ቀጥሎ የሄደው ወደ ግብጽ ነው ታውቃላችሁ። ስለዚህ በዛ በጣም ትልቅ የፕሮሞሽን ስራ፣ ትልቅ የኢሜጅ ቢልዲንግ ስራ እንሰራ ነበር። ያስቆጫል ባይዘው እና ምክንያቱም አሁን አድዋን ምን ያህል ሰው እንዳየው እዛ አይተናል። አዲስ አበባ ምን ያህል ሰው እንዳያትና በውበቷ እንደተደነቀ አይተናል። ከዛ በላይ የህዳሴ ግድብ ደግሞ ትልቅ ዓለም አቀፍ ትኩረትን ያገኝና በእርግጥ የኢትዮጵያ መሆኑን ይሄ ግብጾች የሚያጭበረብሩበትን ግብጾች ለትምህርት ቤታቸው ለመሳሰለው እኮ የሚያስተምሩት ብሉ ናይለኛ ነው። አሁን እኮ መቀልበስ ያቃታቸው ይሄንን ነው እና ይሄንን ልናሳካ እንችልበት ነበር። አሁንም ብዙ ነገር አሳክተናል። በጣም ጥሩ ነው። ወጣቶቻችን ያደረጋችሁት ተሳትፎ የሚደነቅ ነው። ጨለምተኞች ደግሞ ያው ይሄንን ብታጣጥሉም የራሳችሁን ክብር ነው የምታዋረዱት። ተከብረን እዚህ ደረጃ ላይ የደረስንበትን ነው ወደ መሬት ልትፈጠፍጡት የምትሞክሩት እና ራሳቸውንም ነው የምትፈጠፍጡት። ሌሎችን ይዛቸው ግን አትፈጠፈጡም። ሌላው ክብር እንዳገኘበት ተረድቷል። ወደፊትም እንደዚህ አይነት ነገሮች መቀጠል አለባት። ዘመኑ በዚህ መልኩ አገርህን የምታስተዋውቅበት ነው እና ምስጋና ይሄን ውበት ለፈጠሩልን ይሄንን ታሪክ ሰብስበው በሙዚየም ደረጃ ላዘጋጁልን መሪዎቻችን ለነ ዶክተር አብይ ለነ ወይዘሮ አዳነች አቤቤ ለሌሎችም እና ወደፊትም ይሄንን እየሰሩ ላሉ ወደፊት ደግሞ ይበልጥ እንዲሰሩ ከጎናቸው እንቆማለን። አመሰግናለሁ። የዛሬውን ፕሮግራሜን በዚሁ አበቃለሁ። መልካም ጊዜ። በሌላ ፕሮግራም እስከምንገናኝ አብሪ ሚዲያን ሰብስክራይብ፣ ሼር፣ ላይክ አድርጉ። እናመሰግናለን። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ።